አሁን ባለንበት ዘመን ግብርና ከገጠር አልፎ በህንፃ በተሽቆጠቆጡ ትላልቅ ከተሞች ላይ እየተተገበረ ነው። እነ ኒውዮርክ፣ ቶኪዮ፣ ፓሪስ እና ሞንትሪያል ለዚህ ዋነኛ ምስክሮች ናቸው። በኢትዮጵያም በከተሞች በአነስተኛ ስፍራ ላይ አምርቶ ራስን ለመመገብ የሚያስችል ተግባር ከተጀመረ ሰነባብቷል። በግለሰቦችና በተለያዩ ተቋማት ምግብን በጓሮ የማምረት ስራው ተስፋ የሚጣልበት ውጤት እየታየበት ነው። ዛሬ አዲስ አበባና ሌሎች ዋና ዋና ከተሞች በከተማ ግብርና በአረንጓዴ አብዮት እየተጥለቀለቁ ነው። በአጥር ግቢና በረንዳ ላይ ከነበሩ አበቦች ባሻገር አትክልት፣ ፍራፍሬና የተለያዩ እንስሳትና የእንስሳት ተዋጽኦዎች ተጀምረውበታል። ይሄ ልክ እንደ ኩባው ኦርጋኖፖኒኮስ ነው። በኩባ መዲና ሃቫና ውስጥ የሚገኝ ከተማ ግብርና ማዕከላት የከተማዋን 90 በመቶ የአትክልት ፍላጎት የሚሸፍኑ ሲሆን ለሺዎች የሚቆጠሩ ዜጎች የስራ ዕድል ፈጥረዋል። ኢትዮጵያ በከተማዎቿ የጀመረችው ስራ ይህንኑ የምግብ ዋስትና የሚያረጋግጥ ስልት የተከተለ ነው። የከተማ ግብርና እንደ ሲንጋፖሩ ስካይ ፋርምስም ነው። የመሬት እጥረት ባለባት ሲንጋፖር ህንፃዎች ላይ ግብርናን በማስኬድ 30 በመቶ የምግብ ፍላጎቷን በከተማዋ ለማሟላት ትሰራለች። በኢትዮጵያም በኮሪደር ልማትና በህንፃዎች ላይ የሚታየው አረንጓዴ ልማት ይህንኑ ዘመናዊ የከተማ ግብርና ጽንሰ ሀሳብ ያንጸባርቃል። ከተሞቻችን ውበትን ከምግብ ዋስትና ጋር እያጣመሩ ነው። የገጠሩ ምርት ለኤክስፖርት ሲተርፍ፣ የከተማው ደግሞ ገበያውን እያረጋጋው ነው። ይህ ኢትዮጵያ በአፈሯ ላይ የጀመረችው አዲስ የታሪክ ምዕራፍ ነው። የነገዋ ኢትዮጵያ ተስፋ ብሩህ ነው። እንደነዚህና መሰል መረጃዎች እንዲደርሳችሁ የጋዜጣ ፕላስ ሁሉንም የማህበራዊ ሚዲያዎች ፎሎ ማድረግ እንዳይረሳ።